ለመጀመሪያ ጊዜ ብሩኬ ዛሬ ሴት ላይ እጁን አነሳ። እውነት ለመናገር ሀይሚዬም ዛሬ ያደረገችው ነገር ልክ አይደለም፣ ትልቅ ስህተት ነው። ብሩኬ ያጠፋውን ጥፋት እሷን ብድሯን ለመመለስ ብላ በጥፍ እያጠፋች ነው። እዚህ ጋር ብሩኬ ጥፋቱን አምኖ ሁሉንም ነገር ይቅርታ እንድታረጊለት ፍቅራችሁ እንዲቀጥል ብዙ ነገሮችን እያደረገ ባለበት ሳለ አንቺ ደግሞ ይሄን ነገር ማድረግሽ ሀይሚዬ ትልቅ ስህተት ነው። የምሬን ነው የምላችሁ። ፍቅር ብድር በመመላለስ ጥፋትን በጥፋት ያም ሰው እኔ ላይ ያደረሰው ነገር እዛ ሰው ላይ መድረስ አለበት ሳይሆን አንደኛ መከባበር፣ ሁለተኛ መደማመጥ፣ ሶስተኛ ጥፋቱን አምኖ ይቅርታ እስከጠየቀ ድረስ ሀይሚ መጀመሪያ ላይ ልጅ እንኳን ብትሆን እቀበላለሁ፣ ምንም ችግር የለም ከጎንህ ነኝ ብለሽ በሳቅ ነበር አይደል ከጎኑ የነበርሽው። አንድ ሰተት ነው እዚህ ጋር ብሩክ የሰራው። እሱም ደግሞ የሩስን እቤት ትመጫለሽ ትኖሪያለሽ የምትለው ቃል ናት። ግን ደግሞ እዚህ ደረጃ መዳረስ የለባችሁም ቤተሰብ። እውነት እኔ ዛሬ በጣም ነው ያዘንኩትኝ። በአንድ ጊዜ እኮ ፍቅራቸውን እንዴት ነው እሳትና ገለባ አደረጉትኝ እንዴ! ምንድነው ጉዱ? ብሩክም ለመጀመሪያ ጊዜ ተናዶ ሀይሚ ላይ እጁን ሲያነሳ ዛሬ ነው የምን በትኩረት የተመለከትኩትኝ። እና ሀሰንን ከቻልክ እባክ በሁለቱ መሀል ባትገባ። ሀይሚዬ ሀሰንን እንዳትናገሩብኝ ወንድሜ ነው ከጎኔ የቆመ ማለት በእውነት ወይንም አንቺንና ብሩኬን በሚጠቅም መንገድ እኮ ከጎንሽ ቢቆም መልካም ነበር። እንዴት ቢደፍር ነው የብሩኬ ክፍል ገብቶ ልብሶቹን በሻንጣ አስተካክሎ ከቤት እንዲወጣ የሚያዘው? ማን ስለሆነ ምን ስለሆነ ነው እንዴ? ይሄን ቤት ሲከራይ ብሩኬና አንቺ ናችሁ አይደል የተከራያችሁት? ቤቱ የሁለታችሁ ነው። ሁለታችሁ ናችሁ ችግራችሁን ተነጋግራችሁ ልትፈቱ የምትችሉት እንጂ ማን ስለሆነ ማለት ብሩኬን በጣም ዛሬ እየተፈታተናችሁት ነው። ሀይሚም ሀሰንም ማለት ነውና ወንድ ልጅ ደግሞ በምንም ነገር ሊደራደር ይችላል፣ በክብሩ አይደራደርም። አይሽ አይደል ተናገረ። በቃ ያላንቺ መኖር እችላለሁ፣ ከፈለግሽ አንቺም ፍቅርሽም ገደል መግባት ይችላል። ይሄን ያለበት ምክንያት በክብሩ ስለመጣችሁ ነው። ማንም ወንድ እንዴት ነው ልክ እንደ ቤት ሰራተኛ ሻንጣውን አስተካክሎ እናውጣ አይባልም እኮ ሀይሚዬ። እንዴ ከቻልሽ ብድርሽን ለመመለስ ነው ሁሉ እያደረግሻለሽ፣ ግን ደግሞ የበለጠ ጥፋት እያጠፋሽ ነው። የበለጠ ነገሮችን ብሩኬን እየተፈታተናችሁት ነው። እኔ ዛሬ አስተያየቴ ሁሉ ሀይሚ ላይ ነው ሊሆን የሚችለው። ኦፍኮርስ ሴት ላይ እጁን ማንሳት አልነበረበትም። አሁን ማንሳት አልነበረበትም፣ ግን ደግሞ ሀይሚ የሚያደርገችው ልክ አይደለም። አንደኛ ሀሰን መምጣት አልነበረበትም። በዚሁ ከቀጠሉ ገና ሀሰንና ብሩኬ አይላቀቁም፣ ይጋደላሉ ሁላ። ምክንያቱም በህይወታቸው ውስጥ ጣልቃ እየገባ ነው ሀሰን። እንደ ሀሳብ ምናልባት ከነሱ ሁለቱ ህይወት ብትወጣ ከሀይሚና ከብሩኬ ህይወት ብትወጣ እንዴ ልጆቹ እንደዚህ እስከሚሆኑ ድረስ እዚህ ጋር ብሩኬን ለማብሸቅ እየሞከረ ነበረ። ሀሰን ማለት ነው። ሴት የሚመታ አንተ ሴት ላይ እጅን ታነሳለህ ምናምን እያለ ለማብሸቅ እየሞከረ። እናንተ ከዚህ በላይ ካበሸቃችሁት፣ በክብሩ ከመጣችሁ ከዚህ በላይ እንዲያደርግ ይችላል። ገባችሁ አይደለ? እና እንግዲህ ሀይሚ ያው ከሀሰን ጋር ሆና ብሩኬን ለማስወጣት ነበረ ሻንጣውን አስተካክላ ሲመጣ ከውጪ ሻንጣ ተስተካክሏል ከቤት ውጣ ነበር ያለችው። ግን ደግሞ ብሩኬ ተናዶ አንደኛ ያው ያለንቺ መኖር እችላለሁ፣ ፍቅርሽም ጥንቅር ማለት ይችላል፣ እስከዛሬ ስለምወድሽ ስለማፈቅርሽ ነው የተለማመጥኩሽ፣ ግን ደግሞ ብቻዬን መኖር እችላለሁ፣ ዱርዬ ሆኜ መኖር እየቻልኩ ከአንቺ ጋር ምን እንደዚህ አጨቃጨቀኝ፣ ከዚህ በኋላ አልፈልግሽም ብሎ ሀሰንንም ሀይሚንንም ነው ጎትቶ ከቤት ያስወጣቸው እውነት ለመናገር። እና ትናንትና እንደዛ በክብር ማለት ነገሮችን አዘጋጅቶ ሲጠብቅሽ እንደዛ ሲሆን ይቅርታ ሲጠይቅሽ፣ ሀይሚ ግን ለምንድን ነው ባንድ የተቀየርሽው? የምሬን እኮ እኔ ግራ እየገባኝ ነው ቤተሰብ። ሀይሚ ጋር ብሩኬ ጋር ጥፋታ የለም አይደለም አለ። ግን ደግሞ መጀመሪያ አይታችኋል ሀይሚ ቡታጅራ ላይ እኔ በጣም እየተገረሙ ነበር። ልጅ ብትሆን ራሱ እቀበላለሁ ከጎኑ ነኝ እየሳቀች ብዙ ነገሮችን ማድረግ የሌለባትን ማለት አንድ ሴት የምትወደው ልጅ ወይንም ደግሞ ከምትወደው ከፍቅረኛዋ ምናልባት ከሌላ ሴት ልጅ ቢኖረው እንደማትቀበል አውቃለሁ። ማንም ሴት የማያደርገውን እያደረገች ነበር። እና እንዴት በአንድ ጊዜ እንደዚህ ትቀየራለሽ? እንዴት ነው ማለት አልገባኝም ሀይሚዬ ማለት ነው። ለምንድን ነው የዚህን ያህል ብሩኬን ወደሽው ከነ ልጅ ይቀበላለሁ ካሽ እንዴት ነው ጥፋቱን አምኖ ወደ ቤት ይጃት ማለት ባላደረገው ነገር ማለት ነው። ወደ ቤት ይዤሽ እመጣለሁ ያልሁት እሷን እንዴት ነው ስንከባከባት የበለጠ ነገሩን እንድታወጣ ስለፈለኩ በራሷ አንደበት እንድትናገር ስለፈለኩ ነው እንጂ አድርጌው አይደለም እያለ አንቺን ለማስረዳት አንቺን ይቅርታሽን ለማግኘት ይሄን ሁሉ ነገር እያደረገ ባለበት ሰዓት ላይ እንዴት ነው እንደዚህ የምታደርጊው ሀይሚዬ? ማለት እንዴት ነው እንደዚህ ውስጥሽ ጭክን ያለው በአንድ ጊዜ ማለት ነው? እና ተናግራለች። አስተያየት የምትሰጡ ሰዎችም የኔን ህይወት አትኖሩልኝም፣ የራሳችሁ ጉዳይ፣ ሀሰንንም የምትሰድቡት እንዲያውም ሀሰን አሚሮም አስተሳሰብም የሌላችሁ ሰዎች ናችሁ ብሏል። በአጠቃላይ እንደ ስድብ የምትሰዱት ግን ደግሞ እያደረጋችሁ ያላችሁት እናንተ ልክ አይደለም።
ሀሰንም ሀይሚም እያደረጋችሁ ያላችሁን ነገር አሁን ላይ ልክ አይደለም። ብሩኬ ጥፋቱን አመነ፣ ይቅርታ ጠየቀ። ከዚህ በላይ ምን ሊያደርግ ይችላል እንዴ? ከዚህ በፊት ከዚህ በላይ ብዙ ነገር አሳልፋችሁ አይደል እንዴ? እንዴት ነው በአንድ ጊዜ እንደዚህ ነገሮች የተቀያየሩት? አየሽ አይደል ሀይሚዬ፣ እንደዛ ትናንት እንዳልተለማመጥሽ ዛሬ ደግሞ እንዴት ከቤትሽ ምንጭቅጭቅ አድርጎ ከሀሰን ጋር እንዳስወጣሽ ሌላ ስም ነው ደግሞ ኮሜንት ላይ እየተሰጠሽ ያለሽ። እዚህ ጋር ብሩኬን የምታስወጩ ከሀሰን ጋር ልንኖሪበት ነው ወይ ነው ኮሜንት ላይ እያንዳንዱን ኮሜንት አይታችሁ ከሆነ እንደዛ ነው፣ ሌላ ስም ነው የሚሰጥሽ። ገባሻ ሀይሚ? እና ለራስሽ ማስቢ ማለት አንቺ በምታረጊው ነገር ሌላ ሰው ደግሞ ሰነጣጥቆ ቢሰድብሽ ሊከፋሽ አይገባም። የሰው ልጅ አስተያየት ይሰጣል። አስተያየቱ ደግሞ ልክ እንዳስተሳሰቡ የተለያየ ነው እና አሁንም ሀይሚዬ እንግዲህ የትም ቦታ አልሄድም ከቤቴ በር ላይ ቁጭ ብላለች። እውነት ለመናገር አልሄድም በር ክፈትልኝ እያለች ነው። ብሩኬ ደግሞ ሻንጣውን አስገብቶ በሩን ቆልፏል እና በጣም ነው ያዘንኩት። ማለት በእንደዚህ ደረጃ መሆን የለበትም አልነበረም። ሀይሚም ደግሞ በነገር ማለት ሴት ልጅ ያው አቅሟ ብዙ ጊዜ ነገር ነው። እውነት ለመናገር በነገር ወንድ ልጅ ደግሞ ከቆረጠ ቆረጠ ነው። እንዳያችሁት ጥፊም ወር ደግሞ ዱላም ተከትሏል ዛሬ ማለት ነው እና አሁንም ልብሱን ሲያወልቅ ከታችን ማውለቅ ጎበዝ ነህ እያለችው ነበር። ይሄ ያስባችሁታል? የምር ያናድዳል። ማለት ዛሬ የምትናገሩት ሀሰንም ሀይሚም የተናገራችሁት ነገር ያናድዳል። የምር እንደምላችሁኝ እና ብሩኬን የበለጠ እየገፋፋችሁት ነው ማለት የሆነ ነገር እንዲያደርግ እየገፋፋችሁ ፑሽ እያደረጋችሁት ነውና ሀይሚዬ ደግሞ ተወጇዋለሽ አይደለ? ስለምትወጁ በኋላ ከሀሰን ጋር የሆነ ድብድብ ቢፈጠር ከዚህም በላይ ዛሬም ተደባድበዋል። ከዚህ በላይ ቢፈጠር ተጠያቂነቱ ማን ነው ሊወስድ የሚችለው? ሀሰን አሁን ዝም ብሎ እጁን ሲያነሳበት ብሩኬ ሀሰን እጁን ማንሳት አልቻለም። ገባችሁ አይደለ? ምላሱ ግን በጣም ረጅም ነው እና እሱን አትናገሩ ቢላሹ ከመናገር ወደ ኋላ አለልምና ሀሰን እጁን ቢያነሳ አስባችሁታል? የበለጠ ሌላ ድብድብ ነው የሚተርፋችሁ። ግን ያው ተረጋግታችሁ ሁለታችሁ ነገሩን ብትፈቱ እንደ ሀሳብ እኔ ሀይሚን የተረዳሁት እውነት ከብሩኬ መለየት ፈልጋ ብሩኬን ከቤት ማስወጣት ፈልጋ ሳይሆን እየተበቀለች ነው። በነገራችን ላይ ፍቅር ደግሞ በቀልን አያውቅም፣ በቀልን አይወድም። አንደኛው ዝቅ ይላል፣ አንደኛው ከፍ ብሎ ሲናገር አንደኛው ዝም ይላል፣ ዝቅ ይላል። ያኛው ደግሞ በተራ እንደዛ ነው። መከባበርን ትትና ነው እንጂ ፍቅር የሚወደው ይሄ መበቃቀል አሁን ብሩክ ያደረገብሽን ሁላ ነው አይደል እያደረግሽበት ያለሽው ማለት እኔ ቀመስኩትን ያየሁትን ነገር ማየት አለበት ነው። ሰው ብሩክ እዚህ ጋር በክብር ያልደራደርም ሲል ሴትስ እንዴት ነው በክብሩ አትደራደርም? አንተ ያደረግብኝን ሁሉ እያንዳንዱን ዋጋ አስከፍላለሁ፣ እያንዳንዱን ነገር አንተም እንድቀምሰው አድርጋለሁ እያለች ነው አይደል ሀይሚ? ስለዚህ ሀይሚ ምንድነው እየተበቀለች ኦር ደግሞ እሷ ማለት ያሳለፈችውን እያንዳንዱን ስሜት ብሩኬ እንዲያሳልፈው እያደረገች ነው። ያ ደግሞ አያዛልቅም። ገባችሁ አይደለ? የትም አያደርስም። ፍቅርን ቶሎ ሊቋረጥም ቶሎ እንዴት ነው ጥል በመካከላችሁ ሊፈጠርም። ልክ ዛሬ የተናገራችሁት ምናልባት ቁጭ ብላችሁ ቪዲዮአችሁን ብታዩ በጣም ነው የሚያስጠላው የምር። እንዴት ነው ገደል ግቢ ገደል ግባ፣ አልፈልግም አልፈልግሽም፣ በቃ እንደዛ ነው እየተባባላችሁ የነበረውና የዛሬው በጣም ከባድ ነው። ቤተሰብ ሀይሚዬ ተረጋጊ በእናትሽ። ማለት መጀመሪያ እንዳቀባበልሽ አሁን ደግሞ እንዴት በአንድ ጊዜ ቅይር ብለሽ ቦክ እንዳልሽ አላቅም። የሆነ በረዶና እሳት ነው የሆንሽብኝ ለእኔ ማለት ነው። ሶ ቡታጅራ ላይ እየተገረሙ ነበር። እንዴት ነው ሀይሚ እንደዚህ የሆነችው ማለት ስለማቅሽ ከመጀመሪያ ጀምሮ። አሁን ደግሞ በአንድ ጊዜ ቅይር ብለሽ እንደስትሆኝ በጣም ማለት ያስደነግጣል። ሶ ብሩኬ ጋር ጥፋት አለ። ጥፋቱን አመን አለቀ። ጥፋቱን አመን ይቅርታ ጠየቀ። አንቺን ለማባበል ከሱ ጋር እንዴት ነው በቃ አስማምቶ ፍቅሩን ማጣት አይፈልግም ነበር። ያን ነገር እያደረገ ባለበት ሰዓት ላይ ልክ እንደ ቤት ሰራተኛ ሻንጣውን ለዛውን ደግሞ በሀሰን አስባችሁታል። ሀሰንን ሲጀምር ብሩኬ ማየት አይፈልግም። እንኳን ልብሱ ሜታ ክፍሉ ገብቶ እንዲያስተካክልለትና ሻንጣ ምቱ ውጣ ሌላው ቀርቶ ቤቱ እንዲመጣ አይፈልግም። ላይኑ ማየት አይፈልግም። ከሀይሚ ጋር መጀመሪያ እንታረቅ፣ አንተ እንዲያውም በህይወታችን ላይ ገብተ የሆነ ነገር እያረክብን ያለው የሚል ሰው እሱን ማየት የማይፈልግ ሰው መጥቶ ደግሞ በጣም ከባድ ነው። እና እንግዲህ ልል የምችለው ሀይሚም በጥፊ ስለመታይ ዋጋ ትከፍላለህ፣ ዋጋ አስከፍላለሁ እያለች ነው። ዋጋ ተከፋፈሉም አትከፋፈሉም ተስማሙ፣ በቃ ተስማሙ። በቃ ይሄ ጭቅጭቅ ከዚህ በኋላ እንዴ እኔ በቃ የምሬ ነው ብላችሁ ሜቢ እናንተ እንደ ስራም ሊሆን ይችላል የምትጨቃጨቁ፣ ግን ደግሞ ያስጠላል። በጣም ነው የሚደብረው።